የተማርነው ፍቅር ነው። እሱ ግን ጥላቻ ነው የሚሰብከው። በዚህ እንትን ይላል፣ እንትን ይሳደባል። ዳር አስይዝሃለሁ። ጴንጤ ይሁን ኦርቶዶክስ ዳር በጽድቅ ጉዳይ ከመጣህ ዳር አስይዝሃለሁ። እና ያው አንዴ ስሙት፣ ሰሙ ምን እያለ እንደሚመሰክር። አሁን ሙስሊም ሆነ ያለን ማያቅሳለ ውሃት ላይ መረጃ ቢያዝ መንግስት ዝም ይለዋል። ጊፍት ጠፍቷል። አንድ 2 ወር ምናምን ጊፍት የለም። ስለዚህ ጊፍት ህዝቡ ስለነቃ እንዴት አድርገን እንልበው፣ እንዴት አድርገን እንፍለጠው። ኤርሚያስ እንዲህ ቤት ያልጠራ ሰው አለ? እስኪ ንገሩ። ነገ ኤርሚያስ ዲቤት ላይ ቁጭ ቢል ኤርሚያስ ሰደበን ብላችሁ እይይይ ትላላችሁ። አሁን ዋድን በፎቶ ማያውቀው ሰው አለ? ይተዋወቃሉ ማለት ነው። ይታወቃል ማለት ነው። ሚዲያ ላይ ይታወቃል ማለት ነው። ሚዲያ ላይ ይታወቃል እኮ ማለት ነው። ሚዲያ ላይ ቪዲዮ ሁሉ እዚህ ጋር ይታያል እኮ። ይታወቃል ማለት ነው ሚዲያ ላይ። ለምንድን ነው ኤርሚያስን ለማረድ የተነሳው አንተ ወንድሜ? ለምንድን ነው ከሶሪያውያን ጋር የተሰለፍከው አንተ? አሁን ለምንድን ነው ኤርሚያስ አበበና ዮኒ ማኛ ለምን እንዲታ ቢኒ የሚባሉት ለምን እንዲተናገሩ ስትሉ በቃ ይሄ ሌላ አናዘር ቻፕተር ኦፍ ሜኪንግ ቢዝነስ በቃ ገንዘብ ሜክ እያደረጉ ነው። ምክንያቱም ሁሉም ስራ የላቸው። ስለዚህ ገንዘብ የሚያገኙበትን ሜካኒዝም ፕሌት ያደርጋሉ። ገንዘብ የሚያገኙበትን ሜካኒዝም ይሄ ደግሞ አንዱ የፈለጣ መንገድ ነው። አብሮ ያድርገው። አንድ ወንበር ላይ ተቀምጠው እያወሩ ነው ቲክታክ ላይ እየመጡ ነው ያስቸው። አያ በአንድ ወንበር ላይ ይበላሉ እነሱ። እዛ ወንድሞቹ ነው የሚናገረው። በአንድ ወንበር ላይ ይበላሉ እና ቲክታክ ላይ መጥተው ይነጋገራሉ። እኔና ዮኒ እና ቢኒ ግን የተለያየ ሀገር ላይ የምንኖረው፣ 3 የተለያየ የተራራቀ ሀገር ላይ። ጽድቅ ያዋጣል። ጻድቅ አንገቱን ቀና አድርጎ ይሄዳል። ወሬኞች ያፍራሉ፣ ይዋረዳሉ። በሩቅም በቅርብም ያሉ የሚያሳዝነኝ ምንም የማያውቁ ሰዎች የዚህ ግብአት ሲሆን እንዲህ የእውነት ማኒሞተና ኤርሚያስ አበባው እንደዛ ያደርጋል አላደርገውም። እንናገራለን እኮ ጥግ ድረስ ነው የምናገረው። ኦብቪየስሊ መናገር ያለብኝን ነገር መጽሐፋቸው ላይ እያንዳንዱ ነገር አወራለሁ። ከኛ የተለየ ምን ተናገረው ነው? ምን ተናገረው? በጣም ነው ያነበረው። በጣም ነው የተናገረው። ፖለቲካ ተሰው በቃ አንዳንድ ጊዜ ምን አለ መሰላችሁ፣ ይሄ የገንዘብ ሱስ ቀናራችሁ በቃ ሰሞኑን ማጣውዝ ምናምን በቃ አይጠቅምም። አታጡዙት አሉ ይለጥፍ ይዋድን ማያቅ ማንም የለም። እውነቱ አለቅ ብለጥፎ እንኳን ዮሐድን ማያውቀው ማንም የለም ማለት። ይሄው ፎቶን ቪዲዮ ሁሉ ለጥፈውለት ነው እንደዚህ የሚያወራው። ቅንነቴ ያድነኛል አልኩ። እንደ ዳዊት አፌ ሞልቼ እናገራለሁ። ልጅነቴን የሰጠሁትኝ ወጣና አገልግል ብሎ ሲለኝ ስድብን እንድታገስ ጸጋን ያበዛልኝ የጠራኝ ኢየሱስ ምስክር ነው። ቅንነቴ ያድነኛል አልኩ። አያምንም የተባለው እንኳን ሰሙ መሰከረ። ኤርሚያስ አያደርገውም ማለት ልክ ነው አልኩኝ እኮ። ሊዮኒ እንዳታደርገው ነው ያልኩት፣ እንዳታወጣ። ቢኒ እንኳን ቢልክል እንዳታወጣ ነው ያልኩት። ትናንትናና ዛሬ ቤት ተከፈተ። ክፈቱ። አሁንም ግን እዚህ ለምነግራችሁ ለቅኖች በተከፈተበት ቤት ሄዳችሁ መልስ እንመልሳለን ብላችሁ እንኳን ብትሉ እውነቱን እንድታውቁት ፈልጌ ነው። እዚህ ያው የማያውቀው የለም ብሎ ቪዲዮውን ሁሉ ጭምር ነው ያስቀመጡት፣ ፎቶውን ሁሉ ጭምር። እኔ ነኝ ያወጣሁት? በፍጹም። በዚህ አጋጣሚ የምነግራችሁ ወንድሞች እናቶች፣ በማንም መንገድ ላይ በግፍ መቆም አልፈልግም። መቆምንም እንዳትፈልጉ ከጌታ ጋራ ለመጣላት ካልፈለጋችሁ በስተቀር። እሺ እሰጥሻለሁ እህትየው ጸግዬ፣ በማንም ላይ በየትኛውም ቦታ በግፍ እንዳትቆሙ፣ በግፍ እንዳትቆሙ።
የቅኖች አምላክ እግዚአብሔር ይፈርዳል። ልታሳርዱኝ በእነሱ ቢላው በመላሳቸው ቢላው አብራችሁ የተሰለፋችሁ እንኳንም ይሄ ጊዜ መጣ። እንኳንም አወቃችሁ፣ እንኳንም አወቃችሁ። ፎቶ በለጥፍ ኖሮ እናንተው የመጀመሪያ አራጅ ትሆኑ ነበረ። ሳለጥፍ እንደዚህ ከሆናችሁ መሳሳቴን የምትጠባበቁ እንድታውቁት ብዬ ነው ወንድሞቼ ናቶች። እነሱ በዛ ሰሞኑን በተፈጠረው ነገር ተቆጥተዋል። እዛኛው መንደር ልባችሁን ጠብቁ። ቴንኪዩ። በቃ ይሄን ነው ብዬ የምለው። ቅድም አሰማለሁ ብዬ ነበረ፣ ዘንግቼው ነው። መስማት ስላለባችሁ ያልሰማችሁት እንድትሰሙት ስለፈለግኩ ነው። የሰማችሁትም ሰምታችሁት ሊሆን ይችላል። ምንም የተፈጠረ ነገር ሳይኖር ነው። ለቲክታክ ቤት ከፈቱ፣ ልባቸውን ግን በቅንነት ለማገለግለው ወንድም ዘግተው ጀርባቸውን አዙረው ሄዱ። ከፍቅር በስተቀር ዕዳ እንዲኖርብኝ አልፈልግም። ሳስባቸው እንባዬ ይመጣል። ግን ደግሞ የግድ ነውና ራእይ ነውና ለጌታ ለሰጠኝ ራእይ ጨክናለሁ። ጌታ የዘመናቸውን ቁጥር ይባርክ። መልካሙን መኝላቸዋለሁ። አላዝንም። ካዘንኩም ከኔ ሲለዩ አብረን ባገለገልኩ ብያቸው የምላቸው ወንድሞችና እህቶች ሲለዩ ግን በጣም ያመኛል። ስለሚያመኝ ብቻ ወንድሞቼን በማጣቴ ብቻ ማለት ነው። በመጣው ነገር የሆነ ነገር ሲፈጠር መንፈሳዊ ነገሩን ከማየት ይልቅ በችኮላ የመጣ ጎርፍ ሁሉ ይዟቸው ይሄዳል። የመጣ ነገር ሁሉ ከኔ ጋር ያጋጫቸዋል። እና እዚህም ያላችሁ ሰዎች በመጣው በሰማችሁት ነገር እንዳትለዩኝ፣ እንዳልለያችሁ። ብትለዩኝም ተለዩ፣ ብለያችሁም ለይ። ግን እንዴት እየተዋደድን እና ቴንኪዩ። ይሄ እንድትሰሙት ብዬ ነው። መቀጠል ትችላላችሁ። በዚህ ጉዳይ ላይ ማንም ሰው አያወራም። ዳጊ ካወራ ብቻ የሚያወራ ነገር ካለ ከዛ ውጭ ግን ተውት። ቴንኪዩ። በቃ ይሄ እንድትሰሙ ነው። ቴንኪዩ። ቀጥሉ። ኤዱዬ አለሽ? ወደ ጀምሮ ማለት የጠራኝ ሰው አለ? ጠራውሽ። እኔ የጠራውሽ ካለሽ አሳውቂ። እሺ ዳጊ 5 ደቂቃ እያለ ነው ምለዋለኝ እያለ ነው። እሺ ቀጥሉ። ተባረኩ። ጸጋ ይብዛላችሁ። አሜን። እሺ በቃ ዳጊ ታይም ሲኑ within 5 minutes እንጠብቃለን። ችግር የለውም። ያሳዝናል በጣም። ቆይ እኔ አንድ ነገር ልናገር። ቆይ አንዳንዴ ይሄንን መረዳት አለብን። እዚህ ሶሻል ሚዲያው ላይ ስንቀመጥ ሶሻል ሚዲያ ላይ ሰው ሲመጣ 2-3 ነገር ይዞ ነው የሚመጣው። ዋና አመጣጣቸው ወይ ለመታወቅ ሊሆን ይችላል፣ ወይ ደግሞ ገንዘብ ለመስራት ነው የሚመጡት። ያው ዋናው ገንዘብ ለመስራት ነው። እና አንዳንዴ ገንዘብ ለመስራትም ሆነ እውቅና ለማምጣት አይዘር እውቀት ያስፈልጋል ወይ ጸጋ ያስፈልጋል። አንዳንዱ እውቀቱም የለውም ጸጋውም የለውም። ጸጋው ስላችሁ እዚህ ሶሻል ሚዲያው ላይ ማለት ነው። ሌላ ቦታ ላይ እኮ በጣም እውቀታቸው በጣም ብዙ ነገር ሊሰራ ይችላል። ግን ይመጡና እዚህ ጋር እንደፈለጉት እንዳሰቡት አልሆን ሲላቸው አንድ ሰው ትከሻ ላይ ይቆምና በዛ ሰው ትከሻ ላይ ቆመህ አንተ ወደ ላይ ቆመህ ለመታየት የሚጣር ነገር አለ። ለኛ ለወንጌላውያን ይሄ አይሰራም። ለዓለማውያኖች ኢትስ ኦኬ። ግን ለኛ ለወንጌላውያን ስለማይሰራ ወንጌላውያኖች ፕሊዝ አስቡ። በቃ ጸጋው ከሌለ ሽፍት አድርጉ። እስኪ ሌላ ነገር ምን ሰርቼ ልታወቅ ወይም ደግሞ ምናምን ብላችሁ ሽፍት ለማድረግ ሞክሩ እንጂ ወንድሙን እየገደለ እኛ ላይ አይሰራም። እንደሱ ወንጌላውያን ላይ አይሰራም። በቃ ይሄን ለማለት ነውና ኤርሚዬም ልብህ አይውደቅ።
ተባረኩ። አይ ልቤ ምንም አልሆነም በእውነት ጌታ ኢየሱስ ምስክር። እኔ አስቀድሞ አሳይቶኛል እግዚአብሔር። ግን በቃ ማዝ ነው እየነገርኳቸው ማለት ነው እየነገርኳቸው እህትዬ አሁን ጸግዬ ነግሬሽ ጌታ እንዲያሳየኝ ነገር አለ ሊመጣ ያለ ነገር አለ እያልኳችሁ። ስለዛ እባብ ስነግራችሁ እኮ ያ ወርቃማ ከለር እባብ ከጌታ የሰማሁትን የነገርኳችሁ። እኛ አምላካችን እግዚአብሔር የሚናገር አምላክ ስለሆነ እና ያ በሆነበት ሳለ ግማሹን ከፍዬ ነው የነገርኳችሁ እና እሱን ለማምለጥ የሚሯሯጡበት የነበረው ማለት ነው። ከዛ በኋላ ያለውን እኔ በግልጽ አልነገርኳችሁም። እዚህ የተፈጠረ ነገር አለ፣ የሚፈጠር ነገር ነበረ። እሱን ያሳየኝ ነው የሆነው። እንዴት ግን ከሩቅ ቢፈጠር እንዴት ከቅርብ ግን እንዴት ይፈጠራል? መንፈሳዊ መሆኑ እየገባችሁ ወይ እየገባኝ እየነገርኳችሁ እህትየው እንደዚህ ነው እኮ ምናምን ብዬሽ ነግሬሽ አልረዳ ብለሽ ግን ከኔው ጋር መልሰሽ ተጋይተሽ ሳጣሽ እንዴት አዝናለሁ ነው እንዴ? እንደዛ ነው። ኦኬ እና ያለን ደግሞ እኮ 2 ቀን 3 ቀን እኮ ቢሰጠው እኮ ይሄ ሁሉ ይወጣ ነበር። አሁን ማን የተጠቀሙ 2 ቀን 3 ቀን እንኳን ሲቆይ ኦኬ ከ2 ቀን ከ3 ቀን በኋላ እስቲ እኔ ማያዋለው ነገሩ ምናምን ነገር 2 ሰከንድ ብሎ ማለት ነው ከዳር ዳር ዘመቻ ዘምቶ ይቅርታ ጠይቅ ምናምን ነገር ብሎ ርብርቦሽ በውስጥ የጊልቲነት እኮ መንፈስ እኮ አይሰማኝ። ምክንያቱም አላደርገውም። ከወንድሞቼ ይልቅ እኮ ሰሙ መሰከረ። አያደርገውም እኮ አለ። ያውቃሉ ማለት ነው። አየህ፣ ያውቃሉ፣ መንፈሴን ሞቲቬን ያውቃሉ ማለት ነው። አያችሁ። ኦኬ አጠገቤ ይረዳኛል ብዬ ያልኩት ወንድሜ ግን አልተረዳም። መለየት ምርጫቸውን አደረጉ። መለየትን የሚወድ ምኞቱን ይከተላል፣ መልካሙን ጥበብ ይቃወማል። በቃ በውስጥ ከ5 ከ6 ከ7 ሰው በላይ ነው ይቅርታ ጠይቅ እያለ ይጮህብኝ። እንዳልጣላቸው በቃ ወንድምነት እያልኳቸው ነው የመለስኳቸው። በቃ ነው ይቅርታ አልጠይቅም። ምንም ይቅርታ ሊያስጠይቅ የሚችል ነገር የሰራሁት በደል ወንጀል የለም። ንጹህ ነኝ፣ አላደረግኩትም። እና ዳግሻዬ ኦኬ። እሺ ኤርሚ ይቅርታ ስራ ላይ ስላለሁኝ ነው። እሺ ባጭሩ 2 ነገሮች አሉ እዚህ ላላች ለክርስቲያኖች መተው የምፈልገው ነገር አለ። እዛ ቤት እንዴት ወንድማችን ያሉትን ሰው ፕሮቴክት እንደሚያደርጉ አይታችኋል። እንግዲህ በጣም ነድነኳችሁ። ጎበዞች። በቃ እንደዚህ ነው ወንድምነት። እዛ ቤት እንዳየነው ነው። በቃ ጎበዞች። እንግዲህ የቤቱን ምርጥ ተሳዳቢ እንዴት አድርገው ፕሮቴክት እንደሚያደርጉ አይታችኋል። ባይ ዘ ዌይ ከሌልም ዲቤት አድርግልን ብለው ያላኩት በማዋረድ በመሳደብ በመዝለፍ አንደኛ እሱ ስለሆነ አንተን የምታኮራን ሄደህ ኤርሚን አዋርደህ ሰድበህ ዲቤት የሚኖር ምንም ይሁን ቆንጆ አድርገህ ክብረ ነክ ነገር ተናገርህ ልባችንን የምታደርሰው አንተነህ ብለው ስላሰቡ ነው እሱን የላኩት። ጠይቁኝ፣ ተሳዳቢ ሰው መገደል አለበት? ለምን ይገደላል? የት ወንጌል ነው ተሳዳቢ ሲገደል የሚለው? ተሳዳቢ ሰው መወገድ አለበት? አረ ገዳይ ለምን አይሆንም? ተሳዳቢ አይደለም ለምን ገዳይ አይሆንም? እንዲገደል ወንጌል አይነግረኝም። ከሆነው በላይ መሳደብ ይችላል ከፈለገኛ ምን አገባን? ያ ከሆነ ሙዱ ያ ከሆነ ስታይሉ ያሰባበኩ እንግዲህ አባቶቹ ሐዋርያት ያስተማሩት እንደዛ ከሆነ መብቱ ነው እና ስለተሳደበ ይገደል ማን ያለ? ግን እንዲህ አይነት ጎበዝ ተሳዳቢ ሰውን ፕሮቴክት ሲያደርጉ ስታዩ ዩ ቲንክ ኤርሚያስን አሳልፈው የሚሰጥ ይመስላል? ክርስቲያኖች እኛም ኤርሚያስን አሳልፈን የምንሰጥ ይመስላችኋል? ማለት እንዴት አሰባችሁት እናንተ? ለእንደዚህ አይነት ሰው ዘብ መቆም ከቻላችሁ ማለት ነው ይመስላችኋል? የምር አረ እንደዛም የለም። ይሄ ቡድንተኝነት ጉዳይ አይደለም። እናንተም የእኛን ይሰብክልን እኛን ያገለግላል እንደምትሉት ሰው እንግዲህ በእናንተ ስታይል ካለ እኛ ጋር ደግሞ ይኸው ዘመኑን እድሜውን ቤተሰቡን የሰጠ ሰው አለ እዚህ ጋር። አይ ይመስላችኋል? ዝም ብለን ቆመን ምናይ ነው። እኛ በስጋ ነው እንጂ ማንጣለው አናስነካም። ከአንተ ጋር ውዝግብ ውስጥ አልገባም። ግን የሚያገለግሉ አባቶች፣ ወንድሞች፣ እህቶቼን አሳልፌ አልሰጥም። መንገድ ላይ ጥያቸው አልሄድም።
ይሄ በየወንዝ ዳር እኮ የምንማማለው አይደለም። ያቆራኘን የክርስቶስ ደም ነው። አጉል እንደው በቃ በራሱ እንደቆመ ሰውም አላወራም። የምንመካበት ግን አንድ የክርስቶስ ደም አለ። አንድ ያጣመረን ወንጌል አለ። በቃ ትምክታችን ወንጌል ነው። እና ይመስላችኋል የምራችሁ ነው እንዴ እናንተ ያሳያችሁትን እንትን እኛ ምን ያንን ፍቅር ለኛ ምን ወንድማችን ኖ እሱን ተውት። ባይሆን እናንተ ተሳድባችሁ አትገደሉ በሚለው እንስማማለን። ገላችሁንም ራሱ እንድትገደሉ አንፈልግም እኛ። እኔ ግን ምለው የሚያስገድል ከሆነ ኤርሚያስ የተናገረው አያስገድልም እንዴ? ሙስሊሞችን የሚያስገድል ከሆነ እውነት ነው የተናገርነው። ለነሱ እውነት አይደለም። ለነሱ ነብያቸው ተነክቶባቸዋል። ለነሱ እነሱ ወንጌል ነው የሚሉት እንግዲህ የነሱ ተረት ተነክቶባቸዋል። ምን የተለየ ነገር ተናግሮ ነው? እውነቱን እኮ ነው። ሰሙ የሚናገረውን ከሰማችሁት አንዳንድ ጊዜ እውነት ከሆነ ነው እውነት ባይዘው ከተናጋሪው የተነሳ ነገር እውነት የሚሆነው ነገር ውሸትም የሚሆነው እውነትም የሚሆነው ማን ተናገረው አይደለም። ማንም ይናገር እውነት ከሆነ እውነት ነው። ለኛ ስለደገፈን ሐሳቡ አይደለም። እንደ ዘይድ ከሚያገለግለው በመካከላችን ሌሎች ወንድሞችም ከሚያገለግሉት የተለየ ነው እንዲሁ የተናገራቸው ምንም እኮ የተለየ ነገር የለም። ምንድን ነው ምን ለምን እዛ ውስጥ ተሸፍነህ ሌላ እንትን ትላለህ? ማለት መብት ነው። ባይዘው መሸፈኑን እንትን ብዬ አይደለም መብቱ ነው። የግለሰቡ መብት ነው። እኔ ምን አገባኝ? እንዲያውም ፕሮቴክት አደርገዋለሁ። መገለጥ ካልፈለገኝ አንገልጠም። በቃ ካልፈለግ ድርቅና ነው እንዴ? እኛ እኮ ያዝነው ወንጌል ነው እኮ። እዚህ ጋር የሆነ ስጋዊነት እንትን ካልፈለግን ግን በጣም የሆነ ላይ ታሪክ የሰራ አድርገህ ራስን ድራማ አትስራ። አይ ነው ያ ይጠቅመሃል። ለቲክቶኩ የገንዘብ ፈሰስ ይጠቅማል። ድራማው ከሌኮ ለወንጌል ብሎ የሚለው ነገር ለወንጌል ብለው አሉ። በእርግጥ ዋጋ የሚከፍሉ ራሳቸውን መግለጥ የማይችሉ ሰዎች እንዳሉ አውቃለሁ። እንደነሱ ስታይሉን ተጠቅመ ከሆነ መብትህ ነው፣ ግን አትፎግር። በጣም ሌላ ታሪክ የሰራ አድርገህ ራስን እንትን አትበል። ግን አይ ሪስፔክት ዘ ፋክት ዩ ዋና ሃይድ ዮርሰልፍ። ራስን ለመደበቅ የወሰድከውን እንትን አይ ሪስፔክት አድርግልሃለሁ እንጂ በጣም የሆነ የተለጠጠ እንትን ውስጥ አትግቡ። በቃ መብትህን እናከብራለን። እኛ ጋርም ራስን ሸፍነ መምጣት ከፈለግ ሸፍነን፣ እሱ ያንተ ጉዳይ ነው። ግን በጣም እንደው ወንጌልን አዝለህ እንዳሻገርክ አይነት አክት አታርጉ። እነዛም ሰፈር ያላችሁ አረጋጉት። በጣም ካስገደለ ኤግዛክትሊ ኤርሚያስን በሙስሊሞች ላይ የሚናገራችሁ ነገር ያስገድላል። ባይደው ሁላችንም ተማምለን የወጣ ነው። ወርዝ ለሚያደርግ ነገር ለመሞት ማለት ነው። ዝም ብሎ በእንቅፋት በትንታ ምናምን ከምንሞት አትሊስት በወንጌል እንሙት። አትሊስት ለነፍሳችን ባለቤት ነፍሳችንን እንስጥ። ለትንሽ ለትልቁ ሰው ይደፋ የለ እንዴ? ወርዝ ለሚያደርግ ነገር መሞት ወርዝ ያደርጋል። እና በጣም የሆነ የተለየ ነገር ብሎ እሱ ለወንጌል የከፈለ ዋጋ ምንም ተው እንጂ የኦርቶዶክስን ወንጌል እናውቀዋለን እኮ። በመጀመሪያ ነገር ግን ሪስፔክት አድርግልኝ። በቃ እንዲህ ነው የምፈልገው ካለ ደግሞ ሪስፔክት አድርግልሃለሁ። አትግለጠኝ ካለ አልገልጥህም። ለምን ገልጥሃለሁ እንጂ እኮ ተሳስተው ጓደኞቹ 2-3 እኮ ገልጠውሃል እኮ ተሳስተው። ባይዘው እኮ ነው ለማ እኮ ማጋለጥ እንችላለን። ግን ለምንድን እኛ ምን አገባን? እንድታቀው ነው። ኤርሚያስም ያን የተናገረው እንድታቀው ነው። እኛ አንተን ብንሆን ኖሮ እንገልጥህ ነበረ፣ አናረገውም እንጂ። ደግሞ ማረግ ከፈለግን እስከ ዛሬ ማን እጃችን የያዘ? ዛሬ ነው እንዴ ያንተ ፎቶ እጃችን ላይ ገባው? ኤርሚያስ አልገባም፣ ዮናስ ጋር አልገባም። ሌሎቻችን ዛሬ ነው እንዴ ገባው ያንተ ነገር? ከፈለግን እስከ ዛሬ ለምን አናረገውም ነበረ? እስከዛሬ ምን ያጅ መግደያ አይደለም። ይገለኛል ካልክ ኦኬ ካልክ እሺ ይሁንልህ ብለን ሀይድ እናደርግልሃለን እስከ መጨረሻው እስከትሞት ድረስ ከፈለክ አንተ ራስን እስከምትገልጥ ድረስ እንጂ ድንገት ዛሬ ላይ እጃችን የገባ እኮ አስመሰላችሁት። እና በጣም ዩቲንክ አሳልፈን የምንሰጠው ይመስላችኋል? አንሰጠው። አትሊስት የራሴን መናገር ይችላል። ስለሌሎች እርግጠኛ ሆኜ መናገር አልችልም። ስለ ራሴ ራሱ ስናገር በወንጌል ላይ ተመክቼ ነው እንጂ ከይሁዳ በላይ ማንም አሳልፎ ኢየሱስን መስጠት አልነበረ። እኔ ለኤርሚ ለራሱ ብየዋለሁ። ነገ ዳግም ላሽልል ይችላል ብየዋለሁ። ኤርሚ ዝም ብለው ወንጌልን ስበክ ነው ያልኩት። ይሄው ደግሜ በዚህ አደባባይ እነግራቸዋለሁ። ራሱ ዳጊ እዚህ ጋር የሚመጻደቅ ይመስላችሁ? ዳጊ አጠፍ ሊል ይችላል ዘንድሮ። ኖ በጣም ብዙ ነገሮች አሉ። ዝም ብለህ አርፈህ ወንጌልን ቀጥል። ይሄን የተሰጠህ አደራ፣ ይሄን ቀጥል። ለዳጊም ለራሱም ይሄ ነው ምክሩ። ዝም ብለህ አርፈህ የሚያምርብህ ዳጊ ወንጌል ስትሰብክ እንጂ እናንተ ባታመጡት ይሄን በሰራ እንደውም እኛ እናወራውም ነበር። እንዲህ አይነት እንቅፋት ባታስቀምጡ ኖሮ ዩ ቲንክ ማረግ ከፈልግን እስከ ዛሬ እናረገውም? ምን መጣና ነው ዛሬ የምናረገው? መርጣችሁ ምርጥ ተሳዳቢያችሁን መርጣችሁ ላካችሁ። እንዴት እንደቆሰልን ይቀራል።
በፈለገ ላይ የደረሰው ቁስል የሁሉም ቁስል ነው። አይታችኋል። እኛ በእርግጥ ፈለገ ፐርሰኑ ሰውየው እንዲቆስል አለ የምፈልገው ሐሰት ትምህርቱ መድረሻ እንዲያጣ አንስተህ መናገር እስኪያቅትህ ድረስ ይሄ ነው ብለህ ማስረዳት እስኪያቅትህ ሰው አልሰግድ እስኪል ድረስ እውነት እኮ ነው። ማታ ለበጠበጥኩት ቀለም እንዴት እንትላለሁ? ማታ ለቀባሁት እንትላለሁ? ለተቀባ ኢየሱስ እንጂ ለተቀባ ስል እንዴት ሰግ ታጌ ተቆር በዳጎ ያለ ዳጌ ትቆራረጣለህ። በጣም እየሰማንህ አይደለም። እሺ፣ አልሰማም። አሁን እንሰማለን። እስካሁን አልሰማም ነበር። ነው አይ ከሆነሽ ጊዜ በኋላ ላይክ ፊው ሰከንድስ ባክ ተቆራርጣል። እሺ፣ እኔ ያው ከሐሰት ትምህርት ጋር ነው የተቆራረጥኩት እና ወደፊትም እንደዛ ነው ቅዴ ቢኒዬ እና ተባረኩ፣ እንወዳቸዋለን። ለማንኛውም ግን ቅድም ያልኩትን ሀሳብ ምናልባት ካልተሰማ በአጭሩ ለመድገም እኛም ፕሮቴክት እናደርገዋለን። ብዙ ርቀት መሄድ ትችላላችሁ። እንዲያውም ጊዜ ሰጥተን እንዲህ ማውራታችን በጣም ለሰው ልጆች ያለንን ክብር ለማሳየት ነው እንጂ እንደዚህ ታውቃላችሁ ጉንጭ መላፋፋት ትተናል። ከሊት ምናምን ብለን ማውራት ከቻልን ለእንትን መልስ ይሰጣል ብላችሁ ትጠብቁን። ጠዋት ላይ ወንጌል ላይ ነን። ከሰዓት ከሊት ላለችው መልስ ይሰጣል አንሰጥም። ወንጌል ነው የሚሰብከው። አሁንም በጣም በቃ እንደው ለሰውየው ቫሊዩ እንዳለን ማለት የምር እዛ ጋር እንደማያደርሰው እናውቃለን። መጀመሪያ ገዳይን አይገልም። ሁለቱም ገዳዮች ናቸው። ሁሉም ኦርቶዶክስ ማለት ባይቻልም እንግዲህ በአብላጫው ፐርሰንት ኦርቶዶክስ እና ሙስሊም ገዳዮች ናቸው። ማን ደፍሮ የቱ ኦርቶዶክስ ነው ሙስሊም የሚገለው? የቱ ሙስሊም ነው ኦርቶዶክስ የሚገለው? ሁለቱም ነካኝ ብለው የሚገሉ ናቸው። ተነካሁ ብለው ቤት ሰብረው ገብተው የኢትዮጵያዊ እናት እያስለቀሱ መኝታ ቤት ድረስ ገብተው የታለች እኮ የሚሉ ናቸው። ማንን ይገላል? ከሞተም ወንጌል አማኝ ነው የሚሞተው እንጂ ኧረ ተው የለም። ግን እሺ ግድ የለም ካልክ ይሁንልህ። ዞሮ ከኛ የሚጠበቀውን ግን ሪስፔክትፉሊ አድርገንልሃል እንጂ ስለሌለን አይደለም መረጃው ለማለት ነው። እና አረጋጉት በቃ። እንዲያውም ከዚህ በኋላ ኤርሚያስ በዚህ ጉዳይም አይናገር። እንኳን ኤርሚያስ እኛ ራሱ አንናገርም። ከእድሜያችን ላይ የሆነ 10 ደቂቃ ወስዳችሁብናል። ግድ የለም በአክብሮት እንመልስ ብለን ነው ስንት ወንጌል ልንሰራበት የምንችለውን ደቂቃ ከዚህ በኋላ እናባክንላችሁ። በተለመደው ስታይላችን አሁን አዲሱ ስታይላችን ምን ሆናል መሰለ? የሆነ አንተ ግርግር ታነሳለህ፣ ጠዋት ላይ ከፍተን ግን ማቴዎስ ብለን እንጀምራለን። ወይ ስለ ምልጃ ወይ ስለ ነገር ድነት ወይ ስለ ጥምቀት ከፈለከው አንተ ጥያቄ በፈጠረበት ጉዳይ ነው የምናወራው። ስለ ከሌስ ምናምን ስትል አናወራም። ስለ ከሌ ወንጌል ስለ ከሌ አይደለም። እንግዲህ የሰማችሁትንም የተቆራረጠውንም በልባችሁ ያኑር። አላቅም በደም ተሰምቼ ከሆነ ኢዳዝም ማተር እኔ ተሰማ አልተሰማ ወንጌል ከተሰማ ይበቃኛል። ላቭ ዩ ጋይስ ወና ግን እንትን ቢትሬም በለው አሳልፎ መስጠትም በለው አትነኩትም። በቃ ተረማምደ በእኛ ላይ ነው ወንድሞቻችንን የምትገሉት። የሄዱም የመጡትም ወንድሞቻችን ናቸው። ሰርክል ነች። ያው እቺን ዓለም አይተናታል። ሰርክል ስለሆነች ማንም ሄደ ብለን ምንም ክፉ አንናገርም፣ መጣ ብለን ምንም አንናገርም። ሰርክል ስለሆነ ደግሞ ዞሮ እንገናኛለን። ወንድሞቻችን ናቸው። ምንም እኛን ጥለት ሄዳለህ እንጂ እኛ ጥለንህ የምንሄድ ሰዎች አይደለም። ሄድክ ብለን ክፉ የምናወራው ማንም ሰው የለም። የሄዱትንም እንወዳለን፣ ያሉትንም እንወዳለን። ምንም አርደኸኝ ከዚህ በኋላ ስለ ሰው ክፉ ምንም አንነጋገርም። በቃ እና ምርጥ ተሳዳቢያችሁን ለሌላ ጊዜ ካራክተሩ ሲያስተካክል መምጣት ይችላል። እስከዛው ግን ካህናቱ የታላችሁ እስኪ እናያችሁ። እስቲ ካህናቶች ኑ እስኪ በእናታችሁ ኑ እስኪ። ያው አይታችኋል። አንድ ሲምፕል ጥያቄ አለኝ። በዘመናት መካከል የማይቀየረው ምንድን ነው? እሰማ ነበር ግን ቢኒ አሁንም ተቆራጨ። አይ አልተቆራረጥክም። እሺ ተባረክ። አሁን አሪፍ ጥያቄ ነው። በዘመናት መካከል የማይቀያየረው ምንድን ነው? ለእኔ ወንጌል ነው ጸንቶ የሚኖር ወንጌል። በቃ
እኛም የሆነ ሰዓት ላይ እኮ ማለት ወይ በሞት እንጠራለን፣ ጌታ ከመጣ ወይ ይዞን ይሄዳል አይደለ? የማይለዋወጠው ግን ወንጌል ነው። ግን ለወንጌል እንቅፋት ደግሞ ራሱ ቢኒ ተቋረጠ። አልሰማችሁ? ዳጊ አይ ቲንክ ያንተ ይመስለኛል። ቅድም ያንተ ነው። ደግሞ ይሄን ቀርተው ተባሉ ብለው እንዳያወጡ ተጨቃጨቁ ብለው እኔ እኮ ዘንድሮ ወይ ጌታ ኢየሱስ ተጨቃጭቀው ያንተ ነው ሲባባሉ ነበር ብለው። አረ ኔትወርኩ ነው የምትቀዱን ሰዎች ካላችሁ እሺ ቀጥል ቢሊ። አዎ አይ በቃ እዚህ ፕላትፎርም ላይ ስትመጡ ከወንድሞች ጋር ስትሰሩ አላማችሁ ወንጌልና ወንጌል ብቻ ይሁን። እንደው አንድ ነገር እንደው በቃ እችን እንደ ምክር እንደው ውሰዷት። ምክር ሁል ጊዜ መልካም ነው። እናንተ ሁል ጊዜ አንድን ሰው ልምከረው ብላችሁ ስታስቡ ምክር መልካም ነው። በዛ ሰው ፖዚሽን ላይ እኔ በሆን ምን ሆናለሁ ብላችሁ አስቡ። ብዙ ጊዜ ማንሆነውን ነገር ነው የምንመክረው፣ ያልሆነውን ያልደረስንበትን ነገር ነው የምንመክረው፣ ያልሰራነውን ነው የምንመክረው። ኦኬ በራስ ሲደርስ የማይሆን የማናደርገውን ነገር ነው የምንመክረው። ሰው ለማንኛውም በቃ አይ ፊል ሶሪ። በጣም ትዕግስት አጣችሁ አንዳንድ እርምጃ የወሰዳችሁ አማኞች በጣም አይ ፊል ሶሪ። ግን ደስ የሚለው ያ እሳት ልትጋልቡት የፈለጋችሁት ያኛው እሳት ግን እዛው በሚጋለብበት በዛው ቤት ደግሞ በጣም ከማይጠበቁ ሰዎች ራሱ አፋቸውን ከፍተው ጌታ እያናገራቸው ነው። ምንም ይሄ እኮ ኢትስ ኖርማል። ምን ታካብዳላችሁ? እነሱ ገንዘብ ሊሰበስቡ ነው አሉ። በቃ ለማንኛውም ወደማይለወጠው የሰውንም ሕይወት ወደሚያድነው ወደዛ ወንጌል እንመለስ እና እሺ ጥንተ አብሶ አለባት ማርያም የለባትም? ጥንተ አብሶ እሱን እስቲ እንግዲህ 21 ሊቃውንት ጠይቀናል። አይ ምን መሰለህ ቢኒ ወደ ገደለው አንድ መልስ አለ። አይ እንትን እያዋዛን እናውራ ብለን እንጂ ቢኒ አንተ ጋር ይቆራል። እኔ ጋር ነው እሱ ጋር የሚቆራረጠው። እስኪ ከስር ጻፉ። ቢኒ ጋር ከሆነ 7 እኔ ጋር ከሆነ 8 ጻፉ። ለዳጊ 8 ጻፉ። አንተ ጋር ነው ዲሌይ የሚያደርገው። አረ እኔ ተው ግን ሳውዝ አፍሪካማ አይሸንፍም። እስቲ ቆይ እኔ ጋር ከሆነ 8 እኔ ጋር ነው። አይገርምም? በቃ እሺ ቦታ ቀይራለሁ እንዴ 7 8 አረ ተው 8 ዳጊ ጋር ነው። ብዙ ያለው ዳጊ ጋር ነው። 9 እናንተ ቁም ነገር እሺ በቃ እኔ ቦታ ቀይራለሁ። ቢኒ ቀጥሉ። አይ ጥንተ አብሶ እንደውም ከሰማኝ በቃ ልንገር። ጥንተ አብሶ ማርያም አለባት የለባትም የሚለው እንግዲህ 21 ሊቃውንት ጠይቀናል። 21 መልስ አለ። ስለዚህ የትኛው ነው ለሚለው እንግዲህ በቅርብ ጊዜ እንደ ሎቶሪ ጣል እንወጣለን ብለናል። ፋክቹዋል የሆነ ነገር ስለሌለ እንግዲህ ያው በዕጣ እንቀጥለዋለን እና ዳጊ ኦኬ እና በዕጣ ልንቀጥለው ነው። ቢኒ ቦታ ልለውጥ። ቀጥሉ እናንተ። ይሰማል ድምፅ አሁን? እሺ አሁን ግን ትሰማለህ። ባይዘ ዳጊ ሁለቱም ኦን ነው። ላይክ ዋትሳፑም ዳታውም ኦን ከሆነ ከሁለት አንዱ ዋይፋይም ዋይፋይ ቦታ አይደለም ያለሁት። ኢትስ ኦኬ አይ ቲንክ ያለሁበት የሆነ ትልቅ ቢልዲንግ አጠገብ ስላለው ነው። የሚሰማችሁ ከሆነ ቀጥሉ። ዋናው ነገር መጨረሻ ላይ ማለት የፈለኩት እንኳን ምዕመናኑ ዲያቆን ጥያቄ ያለበት በዛ ቤት አስተምህሮ ጉዳይ ላይ በእናታችሁ ስሙልኝ። እዛ ቤት ጥያቄው የዲያቆን ሁላ ነው። የአንድ ዲያቆን ደግሞ አይደለም፣ የ2 የ3 ዲያቆን ጥያቄ ነው። እንደዚህ አይነት ቶፒኮች በጣም መሰረታዊ ነገሮች፣ አስተምህሮት የሆኑ ነገሮች ቢሰማሉ ቢኒ አሁን ቅልብጭ አድርገህ ነው የምትሰማው። ጥያቄው የዲያቆን ሁሉ ነው። መልሱላቸው፣ አትሊስት ለአገልጋዮቹ መልሱላቸው። አትስደቧቸው። ቀሲስ ዲበኩሉ ባኩት አይስደቧቸው። ባልቴት ወሬ ምናምን አይበሉ። እሺ ቀጥሉ። ኔትወርክ አስተካክዬ እገባለሁ ተመልሼ።
ሁላችሁንም እንግዲህ በጌታ በኢየሱስ ስም አመሰግናለሁ። ለኤርሚ አሁን ስልክ እንግዛ ብያችሁ የተባበራችሁ ሁሉ ጌታ ኢየሱስ ክርስቶስ ከማያልቀው በረከቱ ይባርካችሁ። እንግዲህ ለሌላም የተዘጋጀን ነው። ዛሬ ለኤርሚ ስልክ እንግዲህ ገዝተናል። ጌታ ኢየሱስ አሁንም ይባርካችሁ፣ ተባረኩ። ያው በሌላም ነገር እንገናኛለን። ሁላችሁንም አከብራችኋለሁ፣ አመሰግናችኋለሁ። ተባረኩልኝ። አስኔ ያንተም ጸጋ ይብዛልህ። ቴንኪዩ በጣም በእውነት ኖትስ አድርገህ ይህንን አክሽን ስለወሰድክ ተባረኩ ወገኖች። እዚህ ውስጥ ያላችሁ ካላችሁም ከሌላችሁም የተቆረሳችሁ ጌታ ዘመናችሁን ይባርክ፣ ቤታችሁንም ይባርክ። ኦኬ ኦኬ። ራሊ ለምን ገብታ አትወያይም? ምንድነው ደጅ ደጇን ጠርዝ ጠርዘዋን ምንድነው? አስንዬ ታንኪው ልለው ነው። አስንዬን እሺ፣ ተባረኩ ሁላችሁም። እንዴት ነው እናንተ ሰዎች? ልናድር ነው እንደ አንዘጋም እንደ ኤርሚ ተባረኩ ወገኖች። ማረፍ ካለብን ማረፍ እንችላለን ወገኖች። ትንሽ አርፈን ደግሞ ባላሽ አንተም አረፍ። ረጅም ሰዓት ቆይተናል። ሁላችሁንም ጸጋና ሰላም ይብዛላችሁ። ምናልባት ማጠቃለያ የሚሰጥ ሰው ካለ መናገር ትችላላችሁ። ተባረኩ፣ ጸጋ ይብዛላችሁ። እንቀጥላለን። ብዙ ስራ አለ። እኔ አሁን ሜሴጅ ላይ እየመጣ ያለ ጌታን ለመቀበል ያለ ህዝብ በህያው ጌታ ፊት ነው የምነግራችሁ። ብቻዬን ራሱ አልቻልኩትም። ራሱ ይህን አገልግሎቱን ቢዚ ከመሆነ የተነሳ ለፓስተር ጊዜ ስላልሰጠሁት ነው እንጂ ከፓስተር ጋር ራሱ ቁጭ ብለን 77 ቁጥር የጻፉ ጌታን ለመቀበል በውስጥ ሜሴጅ ላይ ተንጠልጥሎ ያለ ሜሴጅ እውነቴንም እየምላችሁ አንድ ቀን ቆጥሬ አልጨርስ አልኩኝ። ሲሄድ የ2 ወር የ3 ወር የ4 ወር የ5 ወር ምናምን ነገር ሁሉ ጭምር ማለት ነው። በተለይ እዚህ ቲክታክ ላይ እና እነሱን አግኝቶ ስልክ ተቀብሎ ደውሎ ጌታ እንድትቀበሉ ማድረግ ራሱን የቻለ ጊዜ ያስፈልጋል። ላይቭ ላይ ሳልገባ ማለት እና የተወሰነ ጊዜ የተወሰኑ ቀናቶችን ወስጄ ከፓስተር ጋር ቁጭ ብለን እነዛን ሰዎች ማግኘት አለብን። እናንተም ጋር ልክ እንደዚሁ ሜሴጅ ላይ ሊሆን ይችላል። እኛ ጋር ደግሞ ሳይመጡ በያሉበት ምድር ደግሞ የሚጠይቁ ሰዎች አሉ። በጣም 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 ወንድሞች ናቶች እና እግዚአብሔር በስራ ላይ ነው ያለው። ሰው ማይጠይቅ እንዳይመስላችሁ፣ ሰው ይጠይቃል። ታውቃላችሁ እናንተም እንደው ድንገት እንደዛ ለጊዜ ማሳለፊያነት የሚመጡ ሰዎች እንደዛ ሊያስቡ ይችላሉ። በፍጹም ለጊዜ ማሳለፊያነት እዚህ ቦታ ላይ መጥቼም አላቅም። ጊዜ ላሳልፍ ብዬ ብል ስንት የመዝናኛ ስፍራዎች አሉ መሰላችሁ? ስንት እኮ አልኳቸው። ግሪን የሆኑ ተራራዎች፣ ሸለቆች፣ ኮረብቶች፣ ወንዞችና መናፈሻዎች ያሉበት ምድር ላይ ነው ያለሁት ጊዜ ለማሳለፍ እዛ እንጂ እዚህ አንተ ክርስቶስን እየሰደብክ እናትክ እንዲል አድርግልህ ሚስትን ልዘቅዝቅልህ ብሎ የሚል ሰው ጋር ጊዜ አታሳልፍ። ግን ደግሞ የባህሩ ጥልቅ ላይ ስለሆነ ያለነው መረቦቻችንን ወደዛ እንጥላለን። እዚህ ቤት ሂሯችን ማን ነው? ንጉሳችን ማን ነው? አዳኛችን ማን ነው? ታዳጊያችን ማን ነው? መሪያችን ማን ነው? ኢየሱስ ክርስቶስ ብቻ ነው። ኤርሚያስ ልክ እንደናንተው እግዚአብሔር የምሕረትና የቸርነትን ብዛት ያበዛለት ሰው ነው። ምንም ባለፈው ተናግሬያለሁ። የቲክታክ አማድ ብላችሁ ያላችሁ ሰዎች በጣም ተሳስታችኋል። እኔ ላይ ጦርነት አበዛችሁብኝ። አያችሁ፣ አንደኛ እኔ ሰው ጦርነት ያበዛብኛል ብዬ አይደለም፣ ጌታዬ አይከብርበትም አይከብርበትም ጌታዬ። ሁለተኛ ሳኦል ነው የምታስነሳበት ዳዊት ላይ። የእስራኤል ሴቶች ዘፍነው ሳኦል ነው ዳዊት ላይ ያስነሱበት። እናንተም እንደዚህ በማለታችሁ ነገ ዳግዬ በቃ አንተ እኮ ማለት ዋና ሂሮ ምናምን ነገር የቲክታክ አህመድ እንዳላችሁኝ እኔን አንተ ደግሞ ምሰሶ ነህ፣ ቢኒ ደግሞ ማገሩ ነው ምናምን ነገር ብላችሁ ብትሉ ጦርነት ነው የምታስነሱብኝ አለ። እዚሁ ቁጭ ብለው ይሄንን ድምፅ የማይፈልጉ ሰዎች አሉ። እኛ አይገባንም ሲጀምር፣ ግን ደግሞ ይሄን ድምፅ የማይፈልጉ ሰዎች አሉ።
ይህን ድምፅ ባላችሁበት ወንድሞቻችንን በጥላቻኛ ቤት ላይ ማንኛው ላይ እንዲነሳ ይሆናል ማለት ነው። ኦኬ ልብ በሉ እና በቃ ለዚህ ነው ታሪኬን ሳልደብቅ የነገርኳችሁ ማለት ነው። ትምህርት በለብትል የነገርኩ፣ እድገት በለብትል የነገርኩ። በቃ ታዲያ ምን ልታደርግ ነው የመጣው? ትምህርት ከሌለ እድገት እንደዚህ ከሆነ ምን ልታደርግ ነው የመጣው? በቃ ያዳንን ጌታ እዚህ የተሰባሰብን ወንዶችና እህቶች የተሰባሰብ ነው ያዳንንን በጎነቱን ልንናገር ልንመሰክር አድኖናል። ከዛስ ያድናል ብሎ የሚለውን የአምላኬ እግዚአብሔር ቃል የሚመሰክርለትን በሙሴና በሕግ በነቢያት የተመሰከርለትን እግዚአብሔርን ጽድቅ የእግዚአብሔርን ማዳን ኢየሱስ ክርስቶስን ልንሰብክ ስመጣ አይ የሚያድኑ እኮ ደግሞ ሌሎች አሉ ብለው የሚሉን እነሱ እንደማያድኑ መጽሐፍቶቻቸው ምን ያህል ሐሰት እንደሆኑ ልንናገርና እውነተኛውን ደግሞ አዳኝ ጌታ ኢየሱስ ክርስቶስን ልናሳውቅ ነው። ይሄው ብቻ ነው። በቃ መዝሙር 107 ቁጥር 2 ላይ እግዚአብሔር ያዳናቸው ከጠላቶቻቸውም እጅ ያዳናቸው ይናገሩ ይላል። በቃ ይሄን ልናገር ነው። በጎነቱ ለትውልድ ለትውልድ ልናገር። በእኛ ዘመን ላይ እኛ እንናገራለን። የእኛ ዘመን ሲያልቅ በቃ የለም። ከኛ በኋላ የሚመጣው ትውልድ ለልጆቼ እግዚአብሔር እንዲያስተላልፍ፣ ለዳጊ ልጆች እግዚአብሔር እንዲያስተላልፍ፣ ለአስኜ ልጆች፣ ለኤዲ፣ ለጸገነት፣ ለቢኒያው፣ ለእህትየው፣ ለቢኒያው፣ ለሌሎችም እግዚአብሔር ለትውልዳችን እንዲያስተላልፍ ማለት ነው። በዚህ እኛ የቀመስነውን የእግዚአብሔር ቸርነትና በጎነት ደግሞ ለትውልዳችን እንዲተላለፍ እኛ እናልፋለን፣ ወደ አባቶች እንከማቻለን፣ እንሄዳለን ወደ ጌታ። በስጋ እንሞታለን፣ በነፍሳውያን ግን ሕያዋን ነን አሁን እና በቃ በዚህ ባለን ዘመን ላይ ቆመን የእግዚአብሔርን ስራ ማለት ነው ነገ በእግዚአብሔር ፊት የማያሳፍር በጎ ሰራተኛ ሆነ የተፈተነው ራስን ለእግዚአብሔር ልታቀርብ ትጋ ነው ያለው። በቃ አለቀ አለቀ። እዚህ እኛ እየተጋን እያለ አንተ መጥተህ ከኔ ጋር ትላፋ፣ እኔም መጥቼ ከአንተ ጋር ልላፋም። እህቶችም ልክ እንደዚሁ እርስ በርስ እንደዛ የለም፣ እንደዛ መሆን የለበትም። ይሄ የአቤኔርና የዮአብ የጦር ሰራዊቶች አንድ የተቀመጠው እስራኤል ስራ ፈቶ እና ምን አለ ዮአብና እንትና ማነው አቤኔር ማለት ነው። እስኪ ወጣቶቹ ይነሱና ይቆራቆሱ ብለዋል። ወሬ እስራኤል ወሬ ሲያበዛ ሄዶ ከጠላቶቹ ጋር አይቆራቆስም እንዴ? ከተቆራቆሰ ይቆራቆሱ ብሏል። 12 ልጆች ነው እንደዚህ ተነሱ እስራኤላውያን። አንዱ በአንዱ ላይ ሻጠበት ይላል። ሳንጃውን በጎኑ ከተተበት፣ ተያይዘው ወደቁ። ስልጣና የሰለጠኑት አሁን የአቤኔር ጥፋት የጦር አለቃ ነው። የዮአብ ጥፋት አንዳቸውም እንኳን አያስተውሉ። እስኪ ቆራቁሱ ምናምን ነገር ብሏል። ይሄ እኮ የገና ጨዋታ አይደለም። ወገን ከወገን ለማዋጋት ቁጭ ብሎ ማለት ነው። እንደዚህ አይነት ሰዎች አሉ፣ የአቤኔር አይነት ሰዎች ማለት ነው። እስኪ ቆራቁሱ ምናምን ነገር ብሏል። ተነሳሉ። በዮአብ ወገን የቆመው ተነሳና በአቤኔር በኩል የነበሩትን ሳንጃውን እየመዘዘ አንዱ ላይ ወጋው። ተያይዘው ወደቁ። አሁን ለምን ሞቱ ይባላል? ምን ተብሎ ነው የሚለቀሰው? ልጄ ኮማንዶ ምናምን ነገር ብቻ ወታደሮች ስለሆኑ ለምን ሞተ ተብሎ ይባላል? እስራኤልን ለማስከበር ከጠላቶቿ ጋር ለመዋጋት አይደለም። መተህ ከኔ ጋር ልትዋጋ ስትል ለምን ተዋጋሁ ብለህ ትላለህ። እኔ መጥቼ ወንድሜን በጌታ የዳን ወንድሜ ለምን ተዋጋሁት ብዬ እላለሁ። ሰየኔ ልጅ ደግ ልክ አስገባልኝ ይለኛል ጌታ አይልም። አቤኔሮች እረፉ። እሺ ወንድሞች፣ ከባለፈው ትውልድ ለትምህርታችን የሆን ዘንድ ተጽፏል ስለተባለ እንደዚህ እንደዚህ አይነት ማለት ነውና ተባረኩ። ልባችሁን ጠብቁ። ጸጋ ይብዛላችሁ። ረጅም ሰዓት ነው የቆየኑ። ጌታ በስራ ላይ እንደሆነ እናንተም ታውቃላችሁ። ይሄኔ ማስታወቂያም ራሱ አያስፈልግም። አዎ፣ ግን ደግሞ እንደሰማና እንዳየሰው እግዚአብሔር በስራ ላይ ነው ያለው። ትልቅ ስራ ደግሞ ገና ያልተነካ ማለት ነው። ትልቅ እደግመዋለሁ፣ ትልቅ በጣም ትልቅ ስራ አለ። በዚች ስክሪን ላይ የምንተያይበት ዘመን ሁሉ አብቅቶ ፊት ለፊት የምንገናኝበትን ዘመን ሁሉ እግዚአብሔር እንደሚያመጣ አሳይቶኛል፣ ተናግሮኛል። ማለት እንቀሳቀሳለሁ። አውሮፓ መጥቼ ሰብካለሁ። ቤተክርስቲያን የሚተባበር ካለ ሰየው፣ ከሌለስ አዳራሹ የተከራይተን እንሰብካለን። እውነትን የተጠማ ትውልድ አለ። በ3 ሰው ጀምራለሁ። ትልቅ አዳራሽ ተከራይቼ በ3 ሰው
ይሄ ማን የኮሪያው ፓስተር ማን ነበር? ፓስተር ማን የተባለው ማን ነበር? የደቡብ ኮሪያው ቾ ነው ማን የሚባለው? ድንጋይ ላይ ነው አሉ የጀመሩ። ባዶ ድንጋይ አስቀምጠው አውሮፓ መጥቼ ሰው አልሰማ ብሎ ካለ አበሻ የማይመጣ ከሆነ አይምጡ። 3 ድንጋይ አስቀምጬ እሰብካለሁ። ሃሌሉያ እያልኩ ማለት ነው። እግዚአብሔር ምን እንዲያመጣ ያውቃል። እኔ ግን ከድንጋይ ሳይሆን ሰዎች አሉ፣ ሕያዋን ድንጋዮች፣ የእግዚአብሔር ወንዶችና ሴቶች ልጆች አሉ። ማዕከል የሆነ ከተማ አድርገን ልክ ወይ እንደ ለንደን ምናምን ነገር ማለት ነው። አገሬም ስለሆነ እሱ በደንብ ሌሎቹ ምናልባት ነገሩ አያንገራግሩም። ዓለም አቀፍ ተቀባይነት ያለው ነው አገሬ ፓስፖርቱ ማለት ነው። እና እንሰብካለን፣ አሜሪካ ካናዳ እንሰብካለን። ጌታ እግዚአብሔር ተናግሯል። እግዚአብሔር ይጠራል በትልልቅ አዳራሾች። ከስብከት ባለፈ ሰዎችን ነፃ ያወጣል እግዚአብሔር። የአጋንንት ስርዓት ያለባቸው እንጸልያለን። ለበሽተኞች ጌታ ኢየሱስ ተአምራትን ያደርጋል። አዎ እንደተናገረው ያደርጋል። ፈጽመው ዘንድ በቃል የተጋለው ብሎ ያለኝ ብቻዬን አይደለሁም። ከወጤው በደንብ ይሰማል፣ ይታወቃል። እግዚአብሔር ያድናል ሰውን። በቃ ለዚህ እውነት ኖረን ለዚህ እውነት መሞት ክብር ነው። ለዚህ እውነት ኖሬ ይሄን እውነት አገልግዬ ለዚህ እውነት መሰዋት ክብር ነው። ሌላ አጀንዳ የለንም። እስራኤል፣ አውስትራሊያ፣ የተለያዩ ቦታዎች ላይ እንንቀሳቀሳለን ጌታ ባንቀሳቀሰን ማለት ነውና እንዲህ አይነት ዘመን አለ። ጸልዩ። ጌታ እግዚአብሔር ዘመናችሁን ይባርክ። በአካል እንገናኛለን። በጌታ ምሕረትና ጸጋ ብንኖር እንዳለ ብንኖር በአካል እንገናኛለን። በአካል እንገናኛለን። ትልልቅ ፕሮግራሞች እግዚአብሔር ይሰጠናል። ትልልቅ በሮችንም እግዚአብሔር ይከፍትልናል። አንድ ወንድም እህት ነች እንጂ እህት መሰለችኝ። ነይ እስቲ እህቴ ነይ፣ የት አለሽ? ሀንቾ ሀና መሰለችኝ የነገረችኝ። ሀና ከአውስትራሊያ ነይ እስቲ ላኪልኝ። ሀንዬ ሀና አለሽ? እሷ መሰለችኝ ይህንን ራእይ አይታ የነገረችኝ። ሃሌሉያ። ሀና አለሽ? ካልሽ እስኪ ነይ። ያንቺን ራእይ ሰምተን ጸልየን ነው የምንጨርሰው። ኤርሚ ጌታ አሳየኝ ትልቅ በር በሁለት እጆችህ። ሀና ነይ እስኪ እህትየው ነይ፣ ግድ የለሽም። አዎ አለች፣ እሷን ነገረችኝ። የጌታ ድምፅ ስለሆነ ማለት ነው ያየችው ማለት ነው። አንቺ እንኳን ደህና መጣሽ እህትየው። ሰላም፣ እንዴት ናችሁ ወገኖች? ደህና ነን ጌታ ይመስገን። ሁላችሁም ያ በር ከፍቼ ስገባ የነገርሽኝ በር ያንቺ ነሽ አይደል? የነገርሽኝ? አዎ። ትቻለሽ? ስራ ቦታ ነሽ አልሽ ወይስ ልትመጣ አይደለሽ? አንድ ደቂቃ ስጠኝ። ኦኬ። መልዕክቱን ለእኔ ነግረሽኛል እንደው ቢሰሙ የሚል ነው። እሺ፣ እሺ። ጌታ እኮ ለልጆቹ ይናገራል። በጣም ይናገራል፣ በጣም ይናገራል። እና ጌታ ይባረክ። ኮንፈርሜሽን ይሆን ዘንድ ደግሞ እግዚአብሔር እንደዚህ ክሊር ያደርጋል። እና ጌታ ይባረክ፣ እግዚአብሔር ይባረክ። ከመወዳችሁ ወንድሞች እናቶች ጋር አብረን እናገለግላለን። ከመወደው ወንድሜ ከዘማሪ ዳግዬ ጋር አብረን ብዙ መድረኮች ላይ እንቆማለን። አብረን እንሰብካለን፣ አብረን እንዘምራለን። አብረን በጌታ በኢየሱስ ክርስቶስ የስም ስልጣን እርኩሳን መናፍስትን ከሰዎች ላይ እንዲወጡ እናዛለን። ጌታዬ ኢየሱስ ይሰራል፣ ይሰራል። እግዚአብሔር የሚድኑትንም ይጨምራል። ጠራለው ብሏል። ጊዜው ሲደርስ ዛሬ ነገ ብያላችሁም ጊዜው ሲደርስ ይሆናል። ጌታ ይመስገን። አንቺው ከጨረሽ ትቻለሽ፣ ከቻልሽ ማለት ነው። ካልሆነ እኔ ወይ እንደው ካፍሽ ቢሰሙት ብዬ በሚል እንጂ እኔ መናገር እችላለሁ። ይሰማል ኤርሜ? እኔ ይሰማል። በቃ አይ ቲንክ ስራ ላይ ያለሽ መሰለኛል። ያችን ራእይዋ ብቻ የበሯን ብቻ ራእይ እሷን ተናገሪና ተባረክ። የትየው ጸልይልኝ። ጸጋ ይብዛልሽ፣ ይብዛልሽ። ጋር የተቀጠለ አሜን። ለኤርሚዬ በጣም ነው የምንጸልየውና እግዚአብሔር በተለያየ ጊዜ 1-3 ጊዜ የተናገረኝ ነገሮች አሉና እሱን ነግሬዋለሁኝ። ይችኛዋን ብቻ ስላለኝ በጣም የበሩን ንጻት መግለጽ አልችልም እና በቁመቱ ወደ 3 ሜትር ወደ 2 ሜትር የሚሆን ተከፋች በር ወደዛና ወደዚህ ስትገፉት ወደዚህና ወደዛ የሚከፈት 2 በር ነው እና ኤርሚን አየዋለሁኝ። ከኋላ ነው የማየው
እና ፈጠን ብሎ እየተራመደ ያንን በር አንዱን በአንድ እጁ ይዞ በርግዶ ይገባል። በጣም ነጭ በር ነው፣ ረጃጅም በር ነው። በሩ ላይ ደግሞ በጣም የሚያማምሩ ጌጣጌጦች አሉ፣ ግን ነጭ ነው። እና ያንን በር አንዱን በአንድ እጁ እኔ ከኋላ ሆኜ አየዋለሁኝ። ሳየው ግን እርምጃው ፈጠን ያ ሩጫማ አይደለም፣ ግን ይፈጥናል። ፈጥኖ ያንን በር በኃይል በርግዶት እንዲህ ሲከፍተው በቃ ደመና፣ በጣም ነጭ የሆነ ደመና፣ ኃይለኛ ይሄ ነጭ የሆነ የተባዘተ ጥጥ የለም ሊፈተል የተዘጋጀ ጥጥ፣ እንደዛ አይነት ደመና ያለሁኝና እየጸለይኩ ነበር። እግዚአብሔር ለእኔ በልቤ ያስቀመጠው ለኤርሚ እግዚአብሔር አምላክ የተከፈተ በር ሰጥቶታል። በዛ ይገባልና የእግዚአብሔርን ስራ ይሰራል። እና ይሄንን አየሁና ነገርኩት ኤርሚን። እሱም ያው በራሱ ያረጋገጠበት መንገድ አለ። ግን ትልቅ የተከፈተ በር አለና ወንጌል በኃይል እየተሰበከ ነው። አሁን የምንሰማቸው ነገሮች ሁሉ ይሄንን ሩጫ ለማቀዝቀዝ ነው። ግን እግዚአብሔር አምላክ በኃይል በፍጥነት እየተራመደ ወንጌል እየገሰገሰ ነው። ጠላት ደግሞ ዝም አይልም ይሄ ሲሆን። ስለዚህ ሁላችንም እንደው ሌላው ነገር ባንችል ባለን አቅም ኤርሚን በጸሎት እጆቹን መደገፍ አለብን። ጸሎት ደግሞ የቅዱሳን ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል የእግዚአብሔር ቃልና ጸሎታችን የቅዱሳን ጸሎት ኃይልን ስለሚያደርግ ወንድማችንን እጅግ አድርገን በጸሎት መደገፍ አለብን። ስለዚህ በሚያስፈልገው መንገድ ኤርሚን እንደግፈው። እኛም እንጸልያለን። ጸሎት ነው፣ በጣም ኃይለኛ ጸሎት ያስፈልገዋል። ለምን ውጊያውም እንደዛ ይበዛል። የእግዚአብሔር ቃል ነው እንደዛ የሚለውና የእግዚአብሔር ኃይል ሲበዛ የጠላትም ውጊያ እየበዛ ይሄዳል። ስለዚህ በተለያየ መንገድ እንደተባለው ስሰማ ነበረ፣ በወገኖችም ሊመጣ ይችላል ይሄ ውጊያ፣ ከውጭ ባሉ ብቻ ሳይሆን። ስለዚህ ይህንን ሩጫ ማንም እንዳያስቀረው እግዚአብሔር አምላክ ፊት ሁላችንም እየወደቅን ተነጋግረን ጾም ጸሎትም እየያዝን በሚያስፈልግ ጊዜ መጸለይ ያለብንና የእግዚአብሔር ክንድ እየተገለጠ ነው። የኤልያስ አምላክ በእሳት እየመጣ ነው። በቃ የበዓል ነቢያቶች እየወደቁ እያላገጠባቸው እነሱ እያነከሱ ነበር። ባለፈው ስናገር ነበር። እያነከሱ ያንን አንካሳ መስዋዕታቸውን ሲያቀርቡ እግዚአብሔርም አለ እያነከሱ ያሸበሽቡ ነበር ይላል። በመስዋዕቱ ዙሪያ ሽብሸባቸውም አንካሳ ነው፣ መስዋዕታቸውም አንካሳ ነው። አልሰማም። ኤልያስ ግን እግዚአብሔርን በጠራ ጊዜ እሳት ወደቀ። የእግዚአብሔር መስዋዕት ላይ እሳት ወደቀ። ሁሉንም መስዋዕት ነው የላሰችው። የእግዚአብሔር ቃል እንደዛ ነው የሚለው። ውሃ አልቀረም። እሳት የሚያጠፋው ውሃ እንኳ በእሳት ነው የተበላው። ስለዚህ ኤልያስ አምላክ በስራ ላይ ነው። እኛም በጸሎት ወንድማችንን እንደግፈው። በያለንበት አካባቢ በየትም ዓለም ሆነን ኤርሚንም አይሰማ የለም። ስለዚህ እግዚአብሔር ታላቅ ነገርን ያደርጋል በህይወቱ። እኛም ደግሞ አብረን ብቻውን አይደለም የሚሰራው፣ ወገኖች ያስፈልጉታል። ስላሉም ወገኖች አጠገብህ እግዚአብሔር የተባረከ ይሁንና ኤርሚዬ ልብህን ጠብቅ፣ አይዞ በርታ። አንተ እግዚአብሔር ክንዱ ያረፈበት ባሪያ ስለሆንክ ያግዛሃል ጌታና አይዞ፣ ወደፊት ነው መቀጠል። ተባረኪ እህትዬ፣ እግዚአብሔር ይባርካችሁ። ተባረኪ እህቴ፣ ጸጋ ይብዛልሽ። አሜን አሜን። ቴንኪው ስለምጸልይልኝ። ደግሞ እዚህ ያሉ ኤደን አለች አስታውሳለሁ። በመልእክት አቅጣጫ እግዚአብሔር የተናገራትን